ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ። እንግዲህ በዚህ ቻናል አማርኛ ፊደላቶችን ማስጠናት፣ አማርኛ ቃላቶችን መመስረት እየተማርን እንገኛለን። እንግዲህ ትላንትና ስለ እንዴት ማጥናት እንዳለባችሁ የተለያዩ መንገዶችን ነግሬያችኋለሁ። በቀላሉ በአጭር ቀን መጻፍ ማንበብ እንዲችሉ የሚያግዟችሁን ቴክኒኮች ማለት ነው። እንግዲህ በዋናነት ከነዚያም መካከል ለማስታወስ ያክል አማርኛ 34 ፊደሎች እንዳሉት አይተናል። ከ34 ፊደላቶቹ ደግሞ ተመሳሳይ ፊደሎች እንዳሉ ስማቸው ሞክሸ እንላቸዋለን። ለምሳሌ ሀ፣ ሀ፣ ሰ፣ ሰ፣ አ፣ አ፣ ጸ፣ ጸ እንደዚህ አይነት ፊደሎች እንዳሉ ማለት ነው። እና እንደዚህ አይነት ብዙ ፊደሎች ሲኖሩባችሁ ደግሞ ከተመሳሳዮቹ አንዱን ብቻ ለጊዜው ለምዳችሁ መቆየት። ለምን? ኮንፊደንስ ወይ ደግሞ በራስ መተማመናችሁ እንዲጨምርላችሁ ማለት ነው። እሱን ተነጋግረናል። ስለዚህ በጣም ሌላኛው ደግሞ እያንዳንዱ ወደ ስንት መሰላችሁ? ወደ ከ230 አካባቢ በላይ ናቸው ፊደላቶቹ ማለት ነው በአጠቃላይ ሲቆጠሩ። ነገር ግን ለነዚያ ያን ለማድረግ መጀመሪያ የመጀመሪያ እናት ፊደሎችን መለየት እንዳለባችሁ ደግሞ ነግሬያችሁ ነበረ ማለት ነው። ከሱ ላይ ዲፔንድ ሁናችሁ ያን የነገርኳችሁ ማለት ነው። በዚያ መሰረት አሁን ወደ 30 አካባቢ ቃላቶችን እነዚህንና አሁንም እዚህ ጋር ይቀርዋሉ እነዚህ ይዤላችሁ መጥቻለሁ ማለት ነው። እነዚህ ቃላቶች በጠቅላላ እዚህ ላይ የወጡ ናቸው። አብረን ፊደሎቹ እንዴት እንደጻፍናቸው አብረን እያየን እንለማመዳለን። እናንተ ደብተራችሁ ላይ ታሰፍሯቸዋላችሁ፣ ትለማመዳላችሁ ማለት ነው። ከዚህ ባለፈ ደግሞ እኛ ከአንደኛ ወይ ደግሞ ከኬጅ ራሱ ጀምረን ፊደሎቹን እንድትለዩ፣ ቃላቶች እንድታነቡ፣ ሀረጎችን፣ አረፍተ ነገሮችን እንድትሰሩ እናግዛችኋለን። ስለዚህ ይህን ለማድረግ ደግሞ በውስጥ መስመር ስልኬን ተጠቅማችሁ ደውሉልኝ፣ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ማለት ነው። ይህም ደግሞ በሳምንት 5 ቀን በቀን አንዳንድ ሰዓት ነው የምናስጠናችሁ። አንዳንዴ ደግሞ በስራ ምክንያት በተለያዩ ምክንያቶች የሚቀጣ ክላስ ካለ በሌላ ቀን እንድታስተካክሉት እናደርጋችኋለን ማለት ነው። በዚህ ሁኔታ በአንድ ወር እና በ2 ወር ባልሞላ ጊዜ ውስጥ እንደ ትኩረታችሁ እንደምትሰጡት ጊዜ የሚወሰን ነው የሚሆነው። እነዚህ ፊደሎች አብጠርጥራችሁ ለይታችሁ ቃላቶችን ማንበብ መጻፍ ትችላላችሁ ማለት ነው። በጣም ቀላል ስለሆነ ማለት ነው። ስለዚህ እሱን እንድታደርጉ አበረታታለሁ። ስለዚህ በውስጥ መስመር ብትደውሉልን የበለጠ ትጠቀማላችሁ ማለት ነው። ኦኬ። ከዛ ባለፈ እንግዲህ ዛሬ ማሳያችሁ እነዚህን ቃሎች ጽፌያለሁ። ተጨማሪም ደግሞ እየጻፍኩኝ አለማመዳችኋለሁ። አብራችሁ ቆዩ። ኦኬ። ይህን ከማድረጋችን በፊት ፊደሎችን አንዴ እንቁጠራቸው። ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ተ፣ ቸ፣ ሀ፣ ነ፣ ኘ፣ አ፣ ከ፣ ኸ፣ ወ፣ አ፣ ዘ፣ ዠ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጠ፣ ጠ፣ ጸ፣ ጸ፣ ፈ፣ ፐ፣ ቨ። ኦኬ። አሁን ደግሞ እንዲሁ እዚያ ላይ ተከታተሉ። እኔ እዚህ ላይ እንዲሁ ልበልላችሁ። ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ተ፣ ቸ፣ ሀ፣ ነ፣ ኘ፣ አ፣ ከ፣ ኸ፣ ወ፣ አ፣ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጠ፣ ጸ፣ ጸ፣ ፈ፣ ፐ፣ ቨ። በጣም ጥሩ። ስለዚህ እነዚህን አላችሁ። አሁን ቀጥታ እናነባለን ማለት ነው። ኦኬ። ስናነብ እንግዲህ አንደኛ አመረ እንላለን። አመረ ለማለት አመረ፣ አመረ። እሺ። ሁለተኛ ሰመረ፣ ሰመረ። ኦኬ። ሰመረ ለማለት ሰመረ፣ ሰመረ እንላለን። ሰመረ። እሺ። ይሄስ
ከመረ በአንድ ላይ ከመረ ይሆናል። ከመረ ለማለት ከመረ ከመረ ከመረ። እሺ አራተኛ መከረ መከረ። ኦኬ መከረ ስንል የምንጠቀመው ከረ ኦኬ መከረ መከረ ይሆናል ማለት ነው። ኦኬ አምስተኛ ሰበረ ይሆናል። ሰበረ ሰበረ ለማለት ሰበረ ኦኬ ሰበረ ሰበረ አልን ማለት ነው። ስድስተኛ ከሰረ በአንድ ላይ ከሰረ ይሆናል። ኦኬ ከሰረ ስንል ከሰረ በአንድ ላይ ከሰረ ይሆናል ማለት ነው። መልካም ኦኬ አሁን ወደ ማን እንሄዳለን? ወደ ሰባተኛ ማለት ነው። ሰባተኛ አደሰ ኦኬ አደሰ ለማለት አደሰ አደሰ ኦኬ አደሰ እንላለን። ስምንተኛ አለነ አለነ ለማለት አለ ከዛ ነ አለነ ስለዚህ አለነ ይሆናል። እሺ ዘጠነኛ አመረ አመረ ኦኬ አመረ ስንል ረ በአንድ ላይ አመረ እንላለን ማለት ነው። አስረኛ አደረ ይሆናል። አደረ ኦኬ አደረ ስንል አደረ ስለዚህ አንድ ላይ አደረ እንላለን። 11ኛ አጨደ ይላል። አጨደ ኦኬ አጨደ ስንል ኦኬ ጨ እሺ ደ ያው አጨደ ይሆናል ማለት ነው። አጨደ ይሆናል። የ12ኛ አደመ ይሆናል። አደመ ኦኬ አ ስንል ደ እሺ መ በአንድ ላይ አደመ አደመ እንላለን። ኦኬ 13 ለገሰ ኦኬ ለገሰ ለገሰ ለማለት ለ እሺ እሺ ለ ኦኬ ገ ገ የታለ ገ ያው ከዛ ሰ በአንድ ላይ ለገሰ ለገሰ እንላለን ማለት ነው። 14ኛ ለበሰ ይላል። እዚህ ጋር ግራ ማጠር የለባትም። እሺ ለበሰ ለበሰ ኦኬ ለበሰ ስንል እሺ ለ በ እሺ ሰ በአንድ ላይ ለበሰ ለበሰ አልን ማለት ነው። 15ኛ ለወሰ ለወሰ ኦኬ ለ እሺ ወ እሺ ሰ በአንድ ላይ ለወሰ ለወሰ ይሆናል። እሺ 16 ለወጠ ለወጠ ለ ወ እሺ ጠ በአንድ ላይ ለወጠ ይሆናል ማለት ነው። ለወጠ ይሆናል። ኦኬ አሁን 17 መቀጠል እንችላለን። 17 17 ለወጠ ካልን በኋላ ለመደ ይሆናል ማለት ነው። ለመደ ለመደ ስንል ለመደ ለመደ ይሆናል። ኦኬ 18 ለመደ ወደቀ እሺ ወደቀ ወደቀ እንላለን። ወ እሺ ደ ከዛ ቀ የታለ ቀ እዚህ ላይ እንላለን ማለት ነው። ወደቀ ይሆናል ወደቀ። ኦኬ አሁን ወደ ማን እንሄዳለን ማለት ነው? ወደ 19 ማለት ነው። 19 ኦኬ 19 ወቀጠ ይሆናል። ወቀጠ 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 ስንል ወ ቀ ጠ በአንድ ላይ ወቀጠ ይሆንላ። 20 ቀለጠ 20 ቀለጠ 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 ለማለት ቀለጠ ይሆናል ማለት ነው። 21 ቀለጠ በለጠ
በለጠ በለጠ ይሆናል። 22 ቀሰመ ይሆናል። 22 ቀሰመ ይሆናል። ቀሰመ 22 ቀሰመ ይሆናል። 23 ቀመሰ ይሆናል። 23 ኦኬ 23 ማን ያልኳችሁ? 23 ቀመሰ ቀመሰ ይሆናል። 23 ኦኬ 24 ቀመሰ ስትሉ ያው እዚህ ጋር ቀመሰ ይሆናል። ኦኬ 24 ቀወሰ 24 ቀወሰ ትላላችሁ ማለት ነው። መልካም አሁን ማን ይቀራል ማለት ነው? እስከ 30 ልንሄድ ስለሆነ ማን ይቀራናል? 25 ማለት ነው። 25 እሺ 25 መረጠ ነው የሚሆነው። መረጠ ያው መረጠ ይሆናል። 26 መረቀ 26 መረቀ ይሆናል። መረቀ 26 ማለት ነው። እሺ መከተ ይሆናል። 27 መከተ 27 መከተ 28 እሺ መከተ ስትሉ ከዛ መከተ ይሆናል ማለት ነው። 28 መከተ አልኩኝ አይደል? ኦኬ መከተ መለሰ ይሆናል። 28 መለሰ ይሆናል። 28 29 መጠጠ ይሆናል። 29 መጠጠ እዚህ ላይ ምንድነው ተመሳሳይ ፊደል ነው የተጠቀሙት ማለት ነው። መ አልኩኝ ከዛ ጠን ሁለት ጻፍኳት ማለት ነው። በአንድ ላይ መጠጠ ይሆንልኛል ማለት ነው። የመጨረሻ 30ኛ መረመረ ይሆናል። ባለ አራት 30ኛ ማለት ነው። ባለ አራት መረ ከዛ መረመረ ያለው ማለት ነው። ስለዚህ ይህን ሁሉ በአንድ ላይ ስታዩት ስንት ቃላቶችን መሰረትን ማለት ነው? 30 ቃላቶችን ከነዚህ ፊደላቶች መመስረት ችለናል ማለት ነው። አሁን ከዚህ በላይ ላለማንዛዛት ላለማብዛት ነው እንጂ በጣም ብዙ ቃላቶችን መመስረት እንችላለን ማለት ነው። አሁን እዚህ ላይ እየተመለከታችኋቸው እነዚህ ሁሉም አብዛኞቹ ከዚያ ከመጨረሻው ውጭ ባለ 3 ፊደል ናቸው። ስለዚህ ባለ 1 ፊደልም አለ፣ ባለ 2 ፊደልም አለ፣ ባለ 3ም እንደዚሁ አለ፣ ባለ 4ም ባለ 5ም ፊደል ቃላቶች አሉ ማለት ነው። ስለዚህ እነዚህ ልምምድ እናደርጋለን በየቀኑ። ለዛሬ ያው እነዚህን ደብተራችሁ ላይ በደንብ ጻፉ፣ በደንብ አንቡ፣ አጥኑ። በውስጥ መስመር ደግሞ ብትማሩ የበለጠ በፍጥነትና የሚለካ ለውጥ እያመጣችሁ ከኛ ጋር መቀጠል እንችላለን ማለት ነው። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ አናግሩኝ። በሚገባችሁ መንገድ በአጭር ቀን መጻፍና ማንበብ እንዲችሉ አግዛችኋለሁ ማለት ነው። በነገ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። እየተማራችሁ እያጠናችሁ እስከ ነገ ያው ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።